ሰላም ተማሪዎች እንግሊዘኛችሁን ከየትም ቦታ ሆናችሁ በዚህ ክረምት ማሻሻል ወይም ደግሞ አፕግሬድ ማድረግ የምትፈልጉ ተማሪዎች የፊታችን ሰኞ ሰኔ 16 አዲስ ምዝገባ እንጀምራለን። በመሆኑም ስለ ኮርሱ ሙሉ ማብራሪያ ወስዳችሁ ለመመዝገብ በ0923 05 2061 ወይም ደግሞ በ0940 50 7232 ላይ መደወል አሊያም ደግሞ በቴሌግራም ዋትስአፕ እና ኢሞ ላይ መልእክት ብታስቀምጡልን ሙሉና በቂ ማብራሪያ የምንሰጣችሁ ይሆናል። ቀጥታ ወደ ዛሬው ትምህርታችን እንገባለን። ሰሞኑን እየተማርን የነበረው ስለ ዴይሊ ሩቲን ወይም ደግሞ በየቀኑ ስለምናደርጋቸው ነገሮች ነበር። መጀመሪያ ሞርኒንግ ሩቲን ብለን ጠዋት ላይ የምናከናውነውን ተማርን። ከዛ ማስከተል ደግሞ አፍተርኑን ሩቲን ብለን ከሰዓት የምናደርገውን ከስራ እስክንወጣ ድረስ የምናደርገውን ስንማር ነበረ። አሁን ደግሞ የምንቀጥለው ኢቭኒንግ ሩቲን ምሽት ላይ ዛት ሚንስ ከስራ ወጥተን ወደ ቤት ከተመለስን በኋላ ሪተርኒንግ ሆም ወደ ቤት መመለስ። ስለዚህ መጀመሪያ በዚህች እንጀምራለን። ወደ ቤታችን እንደተመለስን ምንድነው የምናደርገው? ከስራ ስንት ሰዓት ነው የምንወጣው? ይሄን በእንግሊዘኛ እንናገርና ከዛ ደግሞ ዲነር ታይም የእራት ሰዓት ይኖራል እያለ ይቀጥላል። እነሱን በሰፊው እንማራለን። ሪተርኒንግ ሆም ምን ማለት ነው? ወደ ቤት መመለስ እያለ ነው አይደለ? ስለዚህ መጀመሪያ እቤት ስንት ሰዓት ነው የምደርሰው? እሱን መናገር አለብኝ። I usually get home around 6 p.m. ስለዚህ 6 p.m. አካባቢ ወይም 12 ሰዓት አካባቢ እቤቴ እደርሳለሁ። ስለዚህ I usually get home መድረስ ማለት ነው። ኦኬ እንደዚህ ብላችሁ ተናገሩ። ከዛ ደግሞ እንደገባውኝ ምን አደርጋለሁ ነው ማለት የሚጠበቅብኝ። ስለዚህ ልብሶቼን እቀያየራለሁ፣ ጫሜን አወላልቃለሁ። ከዛ ምን አደርጋለሁ? ወደሚመቸኝ ልብስ ወደ ሌሊት ልብስ ቀይራለሁ ነው አይደለ? ስለዚህ I take off my clothes እዚህ ጋር ሲጻፍ ተሳስቷል። ኦኬ I take off my clothes and change into comfortable clothes። ስለዚህ ቀን የለበስኳቸው ልብሶች አውልቅና ወደ ኮምፈርት ወደሚሰሙ ወደ ማታ ልንተኛ ስንል ኮምፈርት ምቾት ስለምንፈልግ ወደ እነዛ ልብሶች ቀይራለሁ። then when I get home እቤት በምደርስ ጊዜ I rest for a few minutes። ምን እያለ ነው? when I get home እቤት በምደርስ ጊዜ I rest for a few minutes ለጥቂት ደቂቃዎች አረፍላለሁ ከድካም ስለሆነ የምንመጣው። then I wash my hands and face after coming back። ወደ ቤት ከመጣሁ በኋላ ምንድነው የማደርገው? ሌላኛው ነገር እጆቼን ፊቴን እታጠባለሁ። even you could say I take a shower to feel fresh ስሜት እንዲሰማኝ ሻወር ወስዳለሁ ልትሉ ትችላላችሁ። የመጨረሻውስ I sometimes chat with my family about my day። ስለ ውሎዬ ከቤተሰቦቼ ጋር እነጋገራለሁ። ስለዚህ እነዚህ ወደ ቤት እንደሄድን የምናደርጋቸው ነገሮች ናቸው። ኢቭኒንግ ሩቲን ሰፊ ነው። ቤታችሁ እንደገባችሁ እነዚህ ነገሮች ታደርጋላችሁ። ከዚህ በኋላም ራሱ እስከ እንቅልፍ ድረስ በጣም ብዙ አሉ አይደለ? እስከዛ ድረስ ያሉትን ነው የምናየው ማለት ነው። በማስከተል ዲነር ታይም የምንለዋለን አይደለ? የእራት ሰዓት ይመጣል መቼም። ስለዚህ በዛ ሰዓት ደግሞ የምናገራቸው ንግግሮች አሉ። የመጀመሪያው እራት ስንት ሰዓት ነው የምንበላው? ምን ይላል? I have dinner እራት የምበላበት ሰዓት ሊናገር ነው። I have dinner with my family at 7 p.m. እራቴን ከቤተሰቦቼ ጋር 7 p.m. ወይም ማታ 1 ሰዓት ላይ እበላለሁ። እናንተም እንደዚህ ብላችሁ መናገር ትችላላችሁ። I have dinner with my family at 7። ኦኬ ለእራት ምንድነው የምንበላው? ብዙ ጊዜ we usually have salad for dinner። እራት ላይ ብዙ ጊዜ ሳላድ እንመገባለን። እናንተም እራት ላይ ብዙ ጊዜ የምታዘወትሩትን በዚህ መልኩ መናገር ትችላላችሁ። sometimes አልፎ አልፎ ግን we order food if we are too tired to cook። ነገር ግን እራት ለማዘጋጀት ለማብሰል በጣም ከደከመን ምን እናደርጋለን? ምግብ እናዛለን ከውጪ። we order food if we are too tired to cook ምግብ ኩክ ለማድረግ ድካም ስሜት ካለን ማለት ነው። after dinner ከእራት በኋላስ I wash the dishes። after dinner I wash the dishes ምን አደርጋለሁ? ሳህኖቹን አጥባለሁ እያልኩ ነው። ሌላው ማታ ላይ የምናደርገው ምንድነው? free time and relaxation። ስለዚህ የራሳችን የትርፍ ጊዜ ይኖረናል፣ ሪላክስ እናደርጋለን አይደለ? ስለዚህ ቀኑ ሙሉ ስንሰራ ውለናል፣ ራሳችን ማዝናናት ይጠበቅብናል። so you can say ምን ማለት ትችላላችሁ? I watch TV እመለከታለሁ and a movie after dinner። ስለዚህ ራት ከተበላ በኋላ ምን አደርጋለሁ?
ቲቪ ያለው or a movie ወይም ደግሞ ፊልም ያለው ማለት ትችላላችሁ። I watch TV or a movie after dinner። ሌላኛው ደግሞ I listen to music and play games on my phone። ስለዚህ ሙዚቃ አዳምጣለሁ ወይም ደግሞ በስልኬ ጌም እጫወታለሁ ወይም ደግሞ ሶሻል ሚዲያ እጠቀማለሁ። I use social media on my phone። You can say something like that። ሌላኛው ደግሞ sometimes I go for a walk in the evening። ምን አደርጋለሁ? ሌላኛው sometimes I go for a walk in the evening። ስለዚህ ምሽት ላይ ወክ ለማድረግ እወጣለሁ። የቅድሞቹ ቤት ውስጥ የምናደርጋቸው ናቸው። ይሄ ደግሞ ከቤት ውጪ ራሳችንን ሪላክስ ለማድረግ የምንወጣው ነው። in the evening I like to relax and rest። ይሄ ደግሞ ጄነራል ነው። ስፔሲፊክ ይሄን ያደርጋለሁ ሳይሆን ምሽት ላይ ሪላክስ ማድረግ እረፍት መውሰድ ያስደስተኛል። I like to relax and rest። ኦኬ እነዚህ ነገሮች ያው ቀኑን ሙሉ ስንሰራ ስለዋለን ሪፍሬሽ ማድረግ አለብን። አይምሮአችን ማረፍ አለበት። እነዚህ እናደርጋለን። then መቼም ቀጥሎ ምንድነው ወደ መተኛት ነው የምንሄደው አይደለ? ስለዚህ getting ready for bed ወይም ደግሞ for sleep ለመተኛት ራሳችንን ማዘጋጀት ይኖርብናል። በዛ ሞመንት ላይ የምንላቸው ኤክስፕሬሽኖች አሉ። እነሱን እኔ የኢቭኒንግ ሩቲን የመጨረሻው የምናደርገው አክቲቪቲ ስሊፒንግ ነው አይደለ? ነገር ግን ቢፎር ዛት ጌቲንግ ሬዲ ፎር ቤድ። ስለዚህ የሚቀሩን አንዳንድ ራሳችን የምናዘጋጃቸው ነገሮች ይኖራሉ። ለምሳሌ I take a shower before bed። ስለዚህ ወደ አልጋ ከመሄዴ በፊት ምን አደርጋለሁ? ሻወር እወስዳለሁ። or you can say I brush my teeth and wash my face። ጥርሴን ቦርሻለሁ፣ ፊቴን እታጠባለሁ። እነዚህ ወደ አልጋ ከመሄዳችን በፊት የምናደርጋቸው ናቸው። I change into my pajamas። ወደ ሌሊት ልብሴ ፒጃሜን አደርጋለሁ እያለን ነው። I change into my pajamas። then የመጨረሻውን እንያት፣ ከዛ እንመለሳለን። I lock the doors። በሮቹን ቆልፋለሁ። and close the windows። መስኮቶቹንም ደግሞ እዘጋለሁ። then I turn off the lights in the other rooms። ከመኝታ ቤት ውጭ ያሉትን ሌሎቹን ክፍሎች ውስጥ ያሉትን መብራቶች turn off አጠፋለሁ። then I set my alarm for the next morning። ለቀጣይ ጠዋት ለነገ ምን አደርጋለሁ? አላርሜን እሞላለሁ። ስለዚህ እዚህ ጋር እናንተ መጠቀም ያለባችሁ አንድን ድርጊት ስትናገሩ በተለይ ማታ ላይ የምታደርጉትን እየተጠቀምን ያለነውን ቨርብ ነው የምታዩት። take a shower፣ brush my teeth፣ wash my face፣ change into my pajamas፣ turn off the lights፣ set my alarm። አላርሜን እሞላለሁ ስትሉ ይሄንን ነው የምትጠቀሙት ማለት ነው። ሴት የምትለው ብቻ ሳይሆን አንድ ላይ ትይዙታላችሁ። ስለዚህ ምንድነው ቃላቶቹን ብቻ ሳይሆን የምትይዙት ፍሬዝ እያደረጋችሁ ነው። ሴት ማይ አላርምስ፣ አላርሜን እሞላለሁ ማለት ነው ማለት። ስለዚህ እነዚህን ካደረግን መቼም ቤድ ታይም ይሆናል። ወይም ደግሞ አልጋ ላይ ወተን ምናልባት መጽሐፍ ልናነብ እንችላለን እንቅልፋችን ከመውሰዳችን በፊት። ኤኒዌይ አልጋ ላይ ከሄድን በኋላ የምናነሳቸው ደግሞ አክቲቪቲዎች አሉ። እነሱን እንደማጠቃለያ ልጻፍላችሁ። ስለ ዴይሊ ሩቲን መማር የጀመርነው በዛሬው ሌሰን አይደለም። እንደምታውቁት በተከታታይ የተለያዩ ሌሰኖችን እየሰራንላችሁ ነው። ከሞርኒንግ ሩቲን ጀምሮ ነው ስንማር የመጣ ነው። በመሆኑም ከጧት ጀምሮ እስከ ማታ በየቀኑ የምታደርጉትን ዴይሊ አክቲቪቲ እየተማርን የመጨረሻው ቤድ ታይም ኦር ስሊፒንግ እዚህ ላይ ደርሰናል ማለት ነው። ስለዚህ ይሄንን እናይና በአጠቃላይ የዴይሊ አክቲቪቲን በእንግሊዘኛ መናገር እንድትችሉ እናደርጋለን። በት ቢፎር ዛት በዚህ ሰመር በዚህ አሁን በያዝነው ክረምት ላይ እንግሊዘኛችሁን በላቀ ደረጃ አፕግሬድ ማድረግ የምትፈልጉ ከየትም ቦታ ያላችሁ ኢትዮጵያውያን ኢትዮጵያም ሁኑ ከኢትዮጵያም ውጪ ሆኑ የኦንላይን ትምህርት አዘጋጅተንላችኋል። ምዝገባ የፊታችን ሰኞ ማለትም ሰኔ 16 የሚጀምር ይሆናል። ለመመዝገብ በ0923 05 2061 ወይም ደግሞ በ0940 50 72 32 ላይ መደወል ወይም ደግሞ በቴሌግራም ዋትስአፕ እና ኢሞ ላይ መልእክት ብትልኩልን ፈጣንና ዲቴል የሆነ መረጃ እንሰጣችኋለን። ዴን ተመዝግባችሁ እንግሊዘኛችሁን ማሻሻል ትችላላችሁ ማለት ነው። ሶ ወደ ትምህርታችን ስንመለስ ቤድ ታይም ኤንድ ስሊፒንግ ብለናል አይደለም? ስለዚህ ምን ይላል የመጀመሪያው? I usually read a book in bed። ብዙ ጊዜ
አልጋ ላይ መጽሐፍ አነባለሁ። ይሄ ጥሩ ሀቢት ነው አይደለም? ማታ ላይ ሶሻል ሚዲያ ስክሮል እያደረግን አይምሯችን ስለው አድርገን ለቀጣይ ቀን ለአይምሯችን ሌላ ስራ ሰተን ከምናደርግ የዚህ አይነት ሀቢቶች በጣም ይጠቅማሉ። I usually read a book in bed. አልጋ ላይ ከእንቅልፍ በፊት ምንድነው መጽሐፍ አነባለሁ። I pray before going to bed. ወደ አልጋ ከመሄዴ በፊት ደግሞ ምን አደርጋለሁ? እጸልያለሁ። I pray. Then I try to sleep early. በጊዜ ለመተኛት ሞክራለሁ። I try to sleep early on weekdays. በስራ ቀናት በሳምንቱ ቀናት except the weekend ምን አደርጋለሁ? በጊዜ ለምን? ጠዋት ወደ ስራ ነኝ፣ ወደ ትምህርት ቤት ነኝ፣ በጊዜ መነሳት ስላለብኝ። I go to bed around 10 p.m. ብዙ ጊዜ 10 p.m. ላይ ነው ወደ አልጋ የምሄደው። right away በዛ ሰዓት እንቅልፍ ላይ ወስደኝ ይችላል፣ ግን ለእንቅልፍ ወደ አልጋ የምሄደው ሰዓት ላይ ነው 10 p.m. so በዚህ አይነት ኤክስፕሬሽኖች እናንተ መግለጽ ትችላላችሁ። I sleep well when the room is dark and quiet. I sleep well በጥሩ ሁኔታ እተኛለሁ ምን ሲሆን? when the room is dark and quiet የምተኛበት ክፍል ጨለማና ጸጥታ ሲኖርበት እንቅልፍ በጥሩ ሁኔታ እተኛለሁ። I try to get at least 8 hours of sleep. I try to get at least 8 hours of sleep. ስለዚህ ቢያንስ የ8 ሰዓት እንቅልፍ ለማግኘት እሞክራለሁ። ስለዚህ ጤናችን የሚጠበቀው ፊዚካሊ ብቻ አይደለም፣ ማይንዳችንም በብዙ ነገር ነውና አንደኛው የስሊፕ ኳሊቲያችን ነው፣ የምንተኛበት የእንቅልፍ ኳሊቲ ነውና የምንተኛበት ሰዓት ይወስነዋል፣ የምንተኛበት ሩም ምንድነው። ስለዚህ ማታ ላይ የምናደርጋቸውን ድርጊቶች በዚህ መልኩ መግለጽ እንችላለን። I read a book in bed. I pray. ስለዚህ እናንተ የምትይዙት ቨርቦቹ ነው። I try to sleep early. I go to bed around ብላችሁ የምተኙበትን I sleep well when the room is እናንተ መጨረስ ትችላላችሁ። I try to get at least some amount of sleep. ስለዚህ የሆነ የእንቅልፍ አማውንት ታይሙን መጥቀስ ትችላላችሁ ማለት ነው። ስለዚህ በተከታታይ ቪዲዮ የሰራንላችሁ ስለ ዴይሊ ሩቲናችሁ መናገር እንድትችሉ ነው። የሰመር ኮርስ ምዝገባችን የፊታችን ሰኔ 16 ነው የሚጀምረው። ሁላችሁም ተመዝግባችሁ እንግሊዘኛችሁን አሻሽሉ። በቀጣይ በጣም ጠቃሚ የሆነ እንግሊዘኛ ሌሰን ይዤ እመጣለሁ። ቻው።